ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ለወዞዞ በግሬ ቦኬንድ ቶክ መሰናዷችን አፍንጮ በር ተገኝተናል። አፍንጮ በር የተገኘንበት ምክንያት ደግሞ በምስል አስደግፈን እናሳያችኋለን። አፍንጮ በር እንግዲህ መንገዱ ይሄ ድልድዩ በተለይ እንደምታውቁት ለመኪና ብቻ እንጂ ለእግረኛ የሚሆን የተመቼ ቦታ አልነበረውም። ረጅም ጊዜ እንግዲህ ከመኪና ጋር እየተጋፋን ነው የምንሄደው። በተለይ በዚህ በቀኝ በኩል ወደዛ ስትሄዱ በዛኛው በኩል ትንሽ 2 ሜትር ብትሆናለች። በዚህ በኩል ግን ይወት እንደምታዩት የተመቼ አልነበረም። አሁን ግን ተጨማሪ ድልድይ ለሰዎች መረማመጃ እየተሰራ ነው። በዛኛው በኩልም አለ፣ በዛ በኩል ፊት ለፊት የሚታያቸውን በኩል አለ። እንግዲህ በስር ከሽሮ ሜዳ የሚመጣ ሽሮ ሜዳ እንግዲህ ወንዝ አለ ታውቁታላችሁ። በሽሮ ሜዳ በስተጀርባ በኩል ደርግ ግቢ ጀርባ ገላግሌ የሚባል ወንዝ አለ። ገላግሌ ወንዝ እንግዲህ እዛ አካባቢ በተለይ በደንብ ታውቁታላችሁ። በዚህ አካባቢ ኖራችሁ የተመላለሳችሁ ታውቁታላችሁ። ከሱ የሚወርደው ወንዝ ቀጥታ በዚህ ወርዶ ራስ መኮንን ተቀላቅሎ ራስ መኮንን ድልድይን አልፎ ይሄዳል። ይሁት እንደምታዩት እንግዲህ በረከት የተጨማሪው ድልድዩ ይሄ የምታዩት ነው። ቋሚዎቹ ለእግረኛ የተዘጋጁት ናቸው። ረጅም ነው እንግዲህ እግረኛ አሁን ከመኪና ጋር መጋፋቱ ይቀራል ማለት ነው። ስለዚህ እግረኛ መንገዱን ይዞ ይሄዳል ግራና ቀኙን ማለት ነው። እስኪ እንግዲህ የወንዙ ዳር ላይ የተቆፈረ ከዚህ በፊት ለማሳየት ሞክሬያለሁ። ምን ደረጃ ደርሷል የሚለውን ደግሞ አሁን ፎሎ አፕ ስቶሪ ያስፈልጋል። በዚህ ቀን ምን ላይ ነው ያለው የሚለውን እንግዲህ እየተሰራ እንደሆነ ያስታውቃል። ይሁት ሰራተኞች አሉ። እዚህ ስር እየተሰራ ነው፣ በዛ በኩልም እየተሰራ ነው። እንግዲህ በዚህ በኩል እናየውና ከቻልን ደግሞ በዛኛው በኩል ተሻግረን ምን ይመስላል የሚለውን ለማየት እንሞክራለን። በቀኝ በኩል እንደምታዩት እንግዲህ ገደላማ ቦታ ስለሆነ አፈሩ በተለያየ ጊዜ እንዳይሸረሸር እዚህ ጋር እየታሰረ ነው። ይሁት በርከን ታስሯል። እዚህ ጋር ደግሞ በግንብ እየታሰረ ነው። ከግንቡ በላይ ግሪን ተደርጓል። በርቀት ይታያል። በዛኛው ሆናችሁ ታዩታላችሁ። አረንጓዴ ሳር ለብሷል። ለእይታ ያመቻል። እንግዲህ አፈሩም እንዳይሸረሸር እጅግ በጣም ይጠቅማል ማለት ነው። ይሄ መንገድ ነው የሚሆነው። እንግዲህ ይሄ መንገድ የሚሆነውን አንድ ቅየሳ ባለሙያ ነው እየቀየሰ አናግሬዋለሁ። ይሄ መንገድ ለመኪና መንገድ ነው ወይ ብዬው ነበር። እዚህ ጋር እንደውም ጠባብ ነው፣ የሆነ ቦታ ላይ ሰፋ ይላልና ስጠይቀው ለብስክሌትና ለሩጫ የሮጡ ለሚሄዱ ሰዎች፣ ስፖርት ለሚሰሩ ሰዎች ወይንም በእግር ወክ ለሚያደርጉ ሰዎችና ለብስክሌት ብቻ ነው እንጂ ለመኪና የታሰበ መንገድ አይደለም ብሎኛል። ግን እዛ ጋር ስታዩት ለመኪና ሁሉ የሚመች ይመስላል። ሰፊ ነው። ወደፊት ስንሄድ አሳያችኋለሁ። በዛ በኩልም እንደምታዩት እንግዲህ ያው ከዚህ ቀደም አሳይቻችኋለሁ። ሌላ ቦታም በጣም ጊዜ ጉልበትና ገንዘብ ይጠይቃል። በጣም ይሁት እንደምታዩት ማሽኗ እዛ ውስጥ ገብታ የወንዙ ዳር እየቆፈረች ነው። እንግዲህ ማሽን ካልሆነ ሌላ ነገር የሚገባ የለም። እዚህ በሰው ኃይል አይሞከርም። ሰሞኑ እንግዲህ ያው ክረምቱ ገብቷል እንደሚታወቀው። ውሃውም አነስተኛ ነው። በእርግጥ ግን የዝናብ ውሃ ያስታውቃል። ድፍርስ ነው፣ አፈር ይዞ ነው የሚሄደው። እነዚህ ዛፎች እንግዲህ የቆዩ ዛፎች ናቸው። እዩት። ይሄ ግንቡ በዚህ መልኩ በደንብ ታስሯል። አፈሩ እየተሸረሸረ ወደ ወንዙ እንዳይገባ ስጋት እንዳይሆን ማለት ነው። በዛ ፊት ለፊት የሚታያቸው አስፋልት ነው። ኖርማል አስፋልት፣ ቀጭን አስፋልት ነበረች ከዚህ ቀደም። በዛ ፊት ለፊት ማዶ የምታዩት አሁን ደመኛ አስፋልት ተሰርቷል። ምን ደረጃ ላይ ነው የሚለውን በዛ ዙረን እናየዋለን። ያቸው እዚህ ባለሙያዎቹ እንግዲህ ትግል ላይ ናቸው። ቀንም ማታም ነው እንግዲህ 7/24/7 ይሉታል። እንደዛ ነው የሚሰራው በመብራት። እዛ ጋር ስንደርስ አሳያችኋለሁ።
በዚህ ጋር ማሽኖች የሚገቡት እዚህ ጋር ጎረድ አድርገውታል። እዛ ጋር አሁን እንግዲህ የሚቆፈር ድንጋይም ለነገሩ ድንጋይም እዚሁ ራሱ ልክ እንደ ካባ ነገር ይገኘዋል ይመስለኛል። ውሃው እንደምታዩት ነው። እዚህ ጋር እንደምታዩት ቅድም ያልኳችሁ እዛ ጋር መንገዱ ይጠባላል። እዚህ ጋር ሲሰፋብኝ ነው እንደውም የጠየቁት። እንደ ይሄ መንገድ በጣም ሰፊ ነው እና ምናልባት ተጨማሪ ለመኪና መንገድ ይሆን ብዬ ነበር። በስመ አብ ጭቃ ጫማዬ አልተረፈም። ስጠይቀው ግን አይ አይደለም፣ ይሄ ለብስክሌት እና ወክ ወይ ነው። ስፖርት የሚሰሩ ሰዎች ወንዙ ዳር ለምለሙ እያዩ ወክ የሚያደርጉበት ወይም ሩጫ ስፖርት ጧት ተነስተው የሚሰራም ካለን የሚሰሩበት ነው ብሎኛል። በዛ በኩል ያለው ግሪን ተደርጓል፣ እያያችሁት ነው። እስኪ ጠጋና ሳያቸዋለሁ። ድርምስ የሚል ይመስላል ይሄ ከዚህ ስታዩት። እዛኛው የወንዙ ዳር ለምለም ሆኗል። በዚህ በኩልም እንደዛ ነው የሚሆነው። እንግዲህ አያችሁት፣ በቀኝ በኩል በተለይ ግሪን ተደርጓል። የወንዙ ዳር እንደዚህ ያማረ ነው የሚሆነው። ወንዙ በመሃል ላይ ለብቻው ድንጋይ ተከርቷል፣ በድንጋይ ተከልሏል አፈሩ። እዛ ጋር ግን በቀኝ በኩል እንደሚታዩት አፈሩ ያስፈራል። ዝናብ ሲጥል አሁንም የሚገባ ነው የሚመስለው። ይሄኛው አስተማማኝ ይመስላል። በላይ በኩል ያለው በደንብ ታስሯል። ይሁት ላይ ደግሞ ከላይ መዝናኛዎች ናቸው ብሎኛል። ላይ የሚሰሩ አሉ። እነሱ እንደ መዝናኛ ነገሮች ናቸው። እንግዲህ ወንዙ ዳር ሲታሰብ ግሪን ብቻ ማድረግ ሳይሆን እንደ መዝናኛ ሰዎች መጥተው የሚዝናኑበት፣ ምናልባት እዚህ ያላየሁም እንጂ የልጆች መጫወቻ አለ። አዎ መውጫችን ላይ አለ፣ የልጆች መጫወቻም አለ። ውሃው በዚህ በመሃል ነው የሚሄደው። እዚህ ጋር ያያችሁት በጣም ሰፊ ነው መንገዱ። ልክ የመኪና ቶይ ነው የሚመስለው ግን አይደለም ማለት ላይ ጠበብ ይላል፣ እዚህ ጋር ሰፋ ይላል። እንግዲህ እንደ ላንድስኬፑ የመሬት አቀማመጡ ይመስላል። ይሄ ግንቡ አያችሁት ተገንብቶ አልቋል ኦልሬዲ። የሚቀረው ታች ላይ ቀን ከሌሊት ነው የሚሰሩት። አፈሩ በጣም የሚያስፈራ አፈር አለ እዛ ጋር የምታዩት። ስንደርስ እናየዋለን። መብራት ራሱ አለ። ያያችሁት ቀንም ሌት ነው የሚሰሩት። ባውዝ አላቸው። ወንዙ ራሱ በድንጋይ ያለ አፈር ጠርጎ እንዳይሄድ ይደረግ ነው፣ ያልቃል ሁሉም። ስለዚህ አፈር ጠርጎ አይሄድም ማለት ነው። ማዶ የሚሰራው ይታያቸዋል። ማዶ እንግዲህ ራስ መኮንን በቀኝ በኩል ነው። እስኪ በዛ ስናልፍ እግረ መንገዳችንን ከዛ ሆነን ደግሞ ወደዚህ ምን ይመስላል ሲታይ የሚለውን ለማየት እንሞክራለን። ልክ እንደዚህ ቅየሳ የሚሰራ ልጅ ነው ላይ። አይ ለዋና መንገድ አይደለም ማለት። እዚህ ጋር ይወት ለመዝናኛ የሚሆኑ ቤቶች የሚገነቡ አሉ። እዚህ ይታያቸዋል ፋውንዴሽኑ። እስኪ ጠጋ እንበል። እቃው እንሸራተታል። አያችሁት እዚህ ጋር እናኛ ቤቶች ናቸው፣ መዝናኛ ቤቶች ናቸው። በዛ በኩልም ይሰራሉ። ፊት ለፊት ከዚህ ሲታይ ምን እንደሚመስል ይሁት። ይሄ ላይኛው ልክ እንደተገነባው አፈሩ እንዳይሸረሸር ከላይ እንዳያችሁት፣ ግን በታች በኩል ደግሞ ምናልባት በሳርና በሽቦ ብቻ ሊከልሉት ይሆን። እዚህ ጋር ግንቡ እዚህ ጋር ያቆማል። አፈሩ ያኛው አሁን ይሄ ግንቡ ይዘዋል። ታች መብራት እዛ ጋር የምታዩት ግን ግንቡ ይቀጥላል አይቀጥልም አላወኩም። ግን ላይ ማሽኗ የሆነ ነገር እየሰራች ነው። ቻይናዎችም አሉ። ቻይናዎች ናቸው መሰለኝ እንግዲህ የሚሰሩት። ኢትዮጵያኖች ናቸው አብዛኞቹ የሚሰሩት፣ ግን የሚቆጣጠሩት መሰለኝ። ላይ በርቀት ይታየኛል። እዚህ ጋርም እንደምታዩት መንገዱ ሁለት ማካፈያ ያለው ይመስላል። መሀል ላይ እንትን አለ።
እንግዲህ አፍንጮ በር ነው የገባሁት። ይሄ ልክ ራስ መኮንን ጋር ያወጣኛል ብዬ ተስፋ አደርጋለሁ። እንግዲህ ኤኒዌይስ መንገድ ያለ አይመስልም፣ ግን እየሄድን ደፋርና ጭስ መውጫ ያጣን እንደሚባለው እንግዲህ እንሄዳለን። በአንዱ በኩል ነው ያያችሁት ላይ መብራት እንግዲህ ሲሰሩ ነው ያደሩት ማለት ነው። መብራት አልጠፋም። መብራት በነገሩ በሶላር ይሰራል ይመስለኛል። ይኸው እዚህ ጋር እንግዲህ ማዶ ስናየው ደግሞ አያችሁት፣ ይኸው ወንዙ ዳር ላይ በዛ በኩል ያለው እየተሰራ ነው። ስለዚህ በዚህ በኩል በእኔ ስርም እኔ የቆምኩበትም ይሄም ግሪን የሚደረግ ነገር ነው ማለት ነው። እነዚህ ዛፎች የቆዩ ናቸው። ቀደም ሲሉ የነበሩ ዛፎች ናቸው፣ ጥላ ናቸው። ብዙ ጊዜ እንግዲህ ይሄ ስትሬት ላይ የሚኖሩ ልጆች ልብስም ለማጠብ እዚህ ውስጥ እየገቡ ነው የሚጠቀሙት። አሁን እንግዲህ ንጹህ ሲሆን እንዴት እንደሆነ አላውቅም። በፊት ቆሻሻም ቢሆን እዚህ ጋር ገብተው ነው ልብሳቸውን ለማጠብ የሚሞክሩት። እዚህ ዛፎቹ ስር ይታዩኛል። አሁን እዛ ጋር ልብሳቸውን በዚህ በወራጁ ሀለቅለቅ ያደርጋሉ። እንደዚህ አይነት ነገር የሚታሰብ ጥሩ ነው። አሁን ወንዞቹ ንጹህ የሚሆኑ ከሆነ ወራጁ ከሰፈር ውስጥ ፈሳሽ እንዲያወጣ ከተከለከለ የኔ ቢጤዎች እንደዚህ ቤት የላቸው ውሃ በቀላሉ የማያገኙ ደግሞ በእርግጥ አንዳንድ ግለሰቦች ቧንቧቸውን ወደ ውጭ አውጥተው የሚጠጣም እንዲጠጣ የሚያደርጉ አሉ። ከበራቸው ውጭ በጎማ በላስቲክ አውጥተው የፈለገ ሰው እግረኛ የጠማው ሰው እንዲጠጣ የሚያደርጉ ሰዎች አሉ። ይሄ ቢለመድ ጥሩ ነው። የኔ ቢጤዎች ስትሬት ላይ የሚኖሩ ሰዎች ገላቸውን ለመታጠብ አንዳንዴ ይቸገራሉ። ለእኛ ቀላል የሚመስለን ነገር የት ይታጠባሉ ብለን ስናስበው አሁን እንደዚህ አይነት ቦታ ላይ ነበር እንግዲህ የሚታጠቡት። ወንዝ ወረድ ብለው ነበረ። አያችሁት? አሁን በደንብ ይታያችኋል ብዬ አስባለሁ። ወንዙ ይሄ ነው። በዛ በኩል እንዳለው በዚህ በኩል የሚሰራል። ግሪን ይሆናል። ሰዎች መቀመጫ ጥላ በደንብ ንጹህ ከሆነ ሰዎች ሸርተት ካደረግን የት ነው የምገኘው? ታች ነው። እርጥብ ስለሆነ ስትረግጡት ኧረ ተው ስምጥ ይላል። ትናንትና በጣም ኃይለኛ ነበር፣ በረዶ ቀላቅሎ የጣለ ዝናብ። ይኸውት እዚህ ጋር እያችሁት፣ ይሄ መታሰር አለበት ወይ የሆነ ነገር ሊያደርጉ ታስበዋል ብዬ አስባለሁ። እኒህ ኤክስካቫተሮች ግን በጣም የሚገርሙ ናቸው። የማያወጡበት ነገር የለም እኮ። አሁን ላይ ተራራ ነገር ነው፣ ግን የሆነ ድንጋይ ከለጠቁብኝ አናቴን ነው ይለኝ። እዚህ ጋር ፈጠን ብዬ ማለፍ ይኖርብኛል። ስምጥ ይላል። ኧረ በስመ አብ! እስኪ ሰውም አላለፈም። ፈጠን እያልኩ ነው። ከላይ ድንጋይ እየሰሩ ስለሆነ አናቴ እንዳይለይ ብዬ ነው። ይኸው በዚህ በግራ በኩልም ፊት ለፊት የምታዩትም እንደዚሁ አለ፣ እየሰሩ ነው። ራስ መኮንን ጋር ብቅ ያደርገኛል ብዬ አስባለሁ ይሄ መንገድ። ምክንያቱም ወንዙ ተከትዬ ስለመጣሁኝ ወንዙ ራስ መኮንን አድርጎ ነው የሚሄደው። እንዴ ከዚህ ቀደም እንግዲህ የምትነግሩ ሰው እኔ አሁን ይሄ ወንዝ ከአፍንጮ በር እዚህ ድረስ ያለው ምን እንደሚባል አላውቅም። ከዛ በላይ ያለው ግን ገላግሌ ወንዝ ነው የሚባለው። እንግዲህ አፍንጮ በር ደርሶ ራስ መኮንን እስኪቀላቀል ድረስ መጠሪያ ሌላ ስም ካለው ኮሜንት ላይ ታስቀምጡልኝ ያላችሁ። እንደተለመደው አንዳንዶቻችሁ በተለይ ከነ ማብራሪያ ነው የምትገልጹልኝ። እዚህ በቀኝ በኩል እስኪ ዞር ብለን ነው እስኪ እንደምታዩት የተፈጥሮ ተራራ ፈጥሮ ራሱ ተራራ ሰርቷል። ግን ግሪን ነው ይሄኛው፣ ገና አልጸደቀም ሳሩ። ወደፊት ሙሉ ለሙሉ ሲለብስ ቶፕ ቦታ ነው። እዛ ጋር አሁን መቀመጫዎች ምናምን ካሉ ወለታች እንደዚህ ቁጭ ብሎ ለመዝናናት ይሆናል። እንግዲህ ቀደም የልጆች መጫወቻ እዚህ ብቻ ላይ ይሁን እንጂ ብያችሁ የነበረው በግራ በኩል ይሄ የምታዩት የታጠረው ከዚህ ቀደም ወደ ፒያሳ ዎክ ኤንድ ቶክ ልወዞዞ በእግሬ በሄደበት ሰዓት ላይ ገባ ብዬ አሳይቻችኋለሁ። ስለዚህ እዚህ ጋርም ለልጆች ታስቦ የተሰራ ነገር አለ ማለት ነው። ጭቃው ቦክቷል። ይሄ ይሰራል ብዬ አስባለሁ። ይሄ እንግዲህ
ወክዌይ ነው ብሎኛል። ሰዎች እንግዲህ በአቋራጭ በዚህ ወክ እያደረጉ ላይ እጃችሁ የሚሄድ ሰው በዚህ በቀጥ ብሎ ከሚሄድ በዚህ ቀስ ብሎ መሄድ ይችላል። ይሄኛው ቀጥ ብሎ የሚሄደው ለመኪናም ነው፣ ግን ቀጥ ያለ መንገድ ነው። ዳገት ነው በነገራችን ላይ ይሄ መኪና ሁሉ ይፈታተናል። ወር ላይ የተሰራው መንገድ ይሄ አስፋልቱ በደንብ የተሰራ አልነበረም በፊት። አሁን ግን በደንብ ተሰርቷል፣ ግን እጅግ ፈታኝ ነው። ያው ቀደም ያልኳችሁ ከዚህ ቀደም አሳይቻችኋለሁ ብዬ ነው። ለልጆች መጫወቻም እዚች በአምላክ ጋርደን የሚል ነበረ። ከዛ የስፖርት ቦዲ ቢልደሮች የሚሆኑ እቃዎች የሉም፣ እሱ መሸጫ ነበረ እዚህ ዳር ላይ። ይሄ ቦታ ጸዳ አድርገውት እንዳቅማቸው ጥሩ ነገር ለማድረግ ሞክረው እየሰሩበት ነበር። ግን የበለጠ አሁን ደግሞ እንደምታዩት ኤቨርግሪን ሆነዋል። በጣም አምሯል። መቀመጫዎች አሉ፣ ሰዎች ቁጭ ይላሉ። ልጆቻቸውን ይዘው መጥተው እዚህ ጋር ክፍት ነው ደግሞ እንደምታዩት ስራ ጀምሯል። ሌላው እንግዲህ ራስ መኮንን የምታዩት ያኛው ቀደም ሲል አሳይቻችኋለሁኝ። ሰው ግን ገና መተላለፍ አልጀመረም። የመስተዋት ድልድይ ነው እንግዲህ ሌላ ፊልም ላይ እንደምናየው። ይሄ ደግሞ አዲስ ያየሁት ነገር ሰዎች ቁጭ ማለት ይችላሉ። ይኸውት አልፎ አልፎ የመስተዋት አለና ፀሐይ ብርሃን አለው። ቁጭ ብሎ አረፍ ለማለት ይቻላል። ይሄ መቀመጫው እግረኛ መንገድ ነው። በእርግጥ ቁጭ ብሎ እዚህ ጋር አይተናል ሰዎችም። ይሄ ቀደም ሲል የሌለ ነው፣ አዲስ የተሰራ ነው። በዚህ ስር ነው የሚሄደው ወንዙ እንግዲህ እስኪ ቅድም እንግዲህ ከዛ ሆነ አሻግረን ተመልክተናል። ከዚህ ደግሞ ወደዛ አሻግረን ስናይ ምን ይመስላል የሚለውን ለማስቃኘት እሞክራለሁ። እንዴት ነው ጉዞ? አንድ ተመልካቼ አንድ ቀን ምን አለ አንተ ጋር መጥቼ ወዝ ወዝ ብል ብላኛለች። እንግዲህ ከቻልሽ ደስታውን አልችለውም። አንድ ቦታ ምረጭና እስኪ ለተመልካች ይሄን ቦታ እናሳይ በይኝ። ልወዞዞ በግሬ እያወራን ቦታውን ለተመልካቾች እያሳየ፣ በተለይ በደንብ የምታውቂው ቦታ ቢሆን ጥሩ ነው። ቦታ ስለ ቦታው እየነገርሽኝ እያወራን እንወዘወዛለን። ሌሎችም ካላችሁ በተለይ አሁን ክረምት ነው እንግዲህ ደመን ሲል ያው ጥራቱ ፊልሙ ጥራት ያንሰዋል እንጂ በእግር ጉዞ ለማድረግ የተመቸ ነው። ይሄ ሆቴል ማጣቁት ትኖራላችሁ። ዳገቱ ላይ የተሰራ ሆቴል ነው። ጋምቤላ ሆቴል ይባላል። እንግዲህ ውብ የሆነ ሆቴል ነው። አይታይም ነበር በፊት እዚህ ጋር ቤቶች ስለነበሩ እንደዚህ ግልጽ ብሎ አይታይም ነበረ። አሁን ግን ጋምቤላ ሆቴልም ቀን ወጥቶለት ይታያል። መወጣጫው ህንፃ ላይ ፎቅ ነው። ካሜራዋ ውስጥ ማግባት አልቻለም። ቀጥላ ያለችው እንግዲህ ራስ መኮንን አለች። ውሃዋ እንደምታውቁት እንግዲህ ከዚህ ቀደም አዲስ አበባ ውስጥ ካሉ ወደ 4 የሚሆኑ በሆነ ውሃዎች አንደኛው ይሄ ነው። በ40ዎቹ አካባቢ የተመሰረተ ራስ መኮንን ድልድይ ስር ያለችው ውሃ ታስታውሳታላችሁ እቺ። ከዛ ባሻገር እንግዲህ በዚህ በደረጃው ጎን የተሰሩ አሉ። እነሱ ለመዝናኛ የሚሆኑ ናቸው። የምታዩት እንግዲህ ከሆቴሉ ቀጥሎ ያለው የተፈጥሮ ጫካ ውስጥ ያለ ሳር ኮረብታ ነው የሚመስለው። ገና አልተመረቀም። ይቺ እንግዲህ መወጣጫዋ ደረጃዋ ከጎን ያሉት ቤቶች እንግዲህ አያቻችሁ እነኚህ ለመዝናኛ ሆነው የተሰሩ ናቸው። መጠናቀቅ ይቀራቸዋል ብዬ አስባለሁ። ሲጠናቀቁ እንግዲህ ወክ እያደረጋችሁ ትሄዱ አረፍ ብላችሁ ሻይ ቡና የምትሉባቸው ናቸው። ያቸው እዚህ ከደረጃው ላይ ያሉ እንደምታዩቸው ናቸው። እንግዲህ ከዚህ ከወንዙ ልማት ጋር የመንገዱ ልማት ተሳስሮ የተሰሩ ታያቸው ሶስት እነኚህ ቤቶች እንግዲህ ቅድም ከዛ ሆነን ይሄን አሻግረ እያየ ነበር። ይሄ መንገድ በደንብ በስፋት ሰፊ ሆኖ ተሰርቷል፣ አልቋል። አሁን ምናልባት የእግረኛው መንገድ ይሁት እንደምታዩት የእግረኛው መንገድ እየተሰራ ነው ያለው። እዛ ሆኜ ነበር ቅድም እንግዲህ አያችሁ ዞሬ ነው የመጣሁት። ስለዚህ ምን ያህል መንገድ እንደተጓዝኩ እንግዲህ ወደ 20-30 ደቂቃ ይሆናል። ከዛም በላይ ሊሆን ይችላል። እንግዲህ ፊልሙ ተቆራርጦ ነው ወደ እናንተ የሚገባው። አንዳንዶቹ ማይመቹ ጥራት የሌለው ሲሆን ይቆረጣል። እቺ እንግዲህ እግረኛ መንገድ የሚሄድባት እሱ ገና እየተሰራ ነው። ውሃ ውስጥ ነው ያች ድንጋይ ለማውጣት ይሆን አላውቅም። መንገዱ አልቆ ይሄው እንግዲህ
በዛኛው በኩልም እንደምታዩት ነው ያያቸው መዝናኛ ቤቶቹ ወደ 4 አሉ እዛ። አንዳንዴ እኮ በልዩ መልኩ የተለዩ ነገሮችን የሚያስተናግዱ ከሆነ በዛ በኩል ያላችሁ ቅድም የነበርንበት ያምራል። ከዚህ ሆኖ ሲታይ ተመርጠው እንግዲህ ምናልባት አይታወቅም ሰዎች የሚጠሩ መዝናኛ ቦታዎች ሊሆኑ ይችላሉ። የእግረኛ መንገድ ላይ የቀረው ይሄ እንግዲህ ያያችሁ መንገዱ ትራንስፖርት ይሄዳል፣ አሁንም ይተላለፋል። ምናልባት አሁን እዛ ጋር ፍርድ ቤት አለ። እዛ የመጀመሪያ ደረጃ ፍርድ ቤት ችሎት ሲኖር እንግዲህ ምናልባት ለጊዜው ከልክለው ካልሆነ በስተቀር መኪኖችም ይተላለፋሉ። አያችሁት መንገዱ ሰፊ ነው እንደምታዩት። በቀኝ በኩል እዛ በቆርቆሮ የታጠረው እሱም ግንባታ እየተካሄደ ነው። በር ቀዳዳ ነገር ካለ እስኪ ለማየት እንሞክራለን። ይሄው እግረኛው መንገድ እየተከለለ እየተሰራ ነው ያለው። በጣም በርካታ ሰው ነው የሚሳተፉት። ሰራተኛ በጣም በርካታ ሰራተኛ እንግዲህ ባለሙያ ይሆናል። በዚሁ አጋጣሚ በቀን ስራ ገብተው አንዳንዶች ብልጦች ናቸው። የአንድ ሙያ ባለቤት ነው፣ ከራሳቸውን ችለው ይሰራሉ። እዚህ በጣም በርካቶች ናቸው የሚሳተፉት። እዛ ጋር የምታዩት ከተከረተው በላይ እንትኑን ሌብል አድርገው ሳር የሚተከልበት ይመስለኛል። ስለዚህ በጣም ግሪን ሲሆን ከዚህ ስታዩት ራሱ ታች ያለው የለበሳል ኔት የለበሰው ሳሩ እስኪለምድ ድረስ ፀሐዩንም ዝናቡንም መቋቋም እስኪችል ድረስ የሆነ ሳምንት አለው ያውቁታል እነሱ። አንድ ተመልካች ኧረ ሳሩን ፈልጌ ነበር ብለሽኛልና የጠየቅኳቸው ልጆች ነበሩ። እነሱ ግን ያው መንግስት እንደሚያቀርበው እንጂ ስንት እንደሚሸጥ ማያውቁትም። በነገራችን ላይ ዋጋው አብዛኞቹ እዚህ ተቀጥረው የሚሰሩት ኢቭን ምን እንደሚሰራ እንኳን ስጠይቀው አያውቁትም። ፎርማኖች አሉ፣ እነሱን ካገኛችኋቸው እነሱ ደግሞ የተወሰነ ደቂቃ መጥተው አዘዋቸው ነው የሚገቡት። እዚህ ጋር እንደምታዩትም ቤቶች ነበሩ፣ አጠቃላይ እዚህ መደዳውን ቤቶች ነበሩ። የሆነ ግንባታ አለ እንግዲህ። ስለዚህ ጠይቄ ነበር ግን አያውቁትም እነሱ። መንግስት ነው የሚያቀርብልን እኛ መስራት ብቻ ነው እንጂ ስንት ይሸጥ ምናምን የምናውቀው ነገር የለም ብሎ ነው። ግን እጠይቃለሁ። አልረሳውም ለማለት ያህል ነው። አሁን ከዛ ጋር እያለበሱ አሁን መሀል ላይ ለብሳለች ሳር። ከጎን የሚቆፍሩ የሚታዩአችሁም ይለብሳል። ክብራትና ክብራን እንግዲህ አዲስ አበባ ውስጥ ያሉ ወንዞች እየታከሙ ነው። ከበሽታቸው የዳኑም አሉ በሕክምና። በዛሬ ያዘጋጀሁት ቪዲዮ እንግዲህ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁኝ። ጤና ይስጥልኝ።